ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? ከዚህ ቀደሙ እንግዲህ አሁንም ቀዳሚ የሆነውን የጤና መረጃ ይዤላችሁ ቀርቤያለሁ ማለት ነው። ዛሬ ደግሞ እርግዝና ሳይፈጠር የእርግዝና መከላከያ የሚወስዱ ሴቶች በጤናቸው ላይ ምን ሊያስከትል ይችላል የሚለውንና የእርግዝና መከላከያዎች እየተወሰዱ የማይሰሩበትን ምክንያቶች አንድ በአንድ እንመለከታቸዋለን ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንዲሁም ኮሜንት መጻፋችሁን እንዳትዘነጉ ላለሁኝ እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። ጽንስ ለማስወረድ የሚውሉትን ክኒኖች እርጉዝ ባልሆናችሁበት ጊዜ ብትወስዱ በጤናችሁ ላይ ጉዳት ላያመጣ ይችላል። ነገር ግን የወር አበባን የሚመስል ደም መፍሰስ ሳይኖር የጽንስ ማስወረጃ ክኒኖች ሌሎች የጎንዮሽ ምልክቶች ማለትም እንደ ተቅማጥ፣ ማቅለሽለሽ፣ ራስ ምታት፣ ትኩሳትና ወዘተ የመሳሰሉ በሰውነታችሁ ላይ ሊያጋጥማችሁ ይችላሉ። የጽንስ ማስወረጃ እንክብል ማለት በዓለም ጤና ድርጅት የሚመከሩት ሁለት መድኃኒቶች ናቸው። እነሱም ሚሶፕሮስቶል እና ሚፌፕሪስቶን ናቸው። ይህም ደግሞ እስከ 13 ሳምንት ለሚደርስ ጽንስ ማስወረድ ሚሶፕሮስቶል ብቻውን ወይም ከሚፌፕሪስቶን ጋር ተቀላቅሎ ጥቅም ላይ ሊውል ይችላል ማለት ነው። ሚሶፕሮስቶል ምንድነው ካላችሁ ደግሞ ሚሶፕሮስቶል የጽንስ ማስወረጃ ወይም ምጥ እንዲጀምር ለማድረግ የማህፀን መኮማተርን ለማነሳሳት የሚያገለግል እጅግ አስተማማኝ መድኃኒት ነው። በተጨማሪም በሆድ ሽፋን ላይ ባለው የመከላከያ እርምጃና የአሲድ ምርትን በመቀነስ ምክንያት የጨጓራ ቁስለትን ለመከላከል ያገለግላል። በማህፀን ጡንቻ ውስጥ መደበኛ መኮማተርን ስለሚያመጣ ከወሊድ በኋላ የሚከሰተውን የደም መፍሰስ ወይም ፖስትፓርተም ሄሞሬጅን ለማከምና ለመከላከል ጠቃሚ ነው። ሚሶፕሮስቶል ከተወሰደ በኋላ ደግሞ የሚከሰቱ የተለመዱ የጎንዮሽ ጉዳቶች ወይም ሳይድ ኢፌክትስ ያሉ ሲሆን እነሱም የሰውነት ሙቀት መጨመር፣ ተቅማጥ፣ ራስ ምታት፣ ማስታወክ፣ ቁርጠትና ደም መፍሰስ ናቸው ማለት ነው። እነዚህ የጎንዮሽ ጉዳቶች ብዙውን ጊዜ የአጭር ጊዜ ሲሆኑ መድኃኒቱን መውሰድ ካቆማችሁ በኋላ በጥቂት ሰዓታት ውስጥ ደግሞ ይጠፋሉ ማለት ነው። ሚፌፕሪስቶል ደግሞ በዋናነት በእርግዝና የመጀመሪያ 3 ወራት ውስጥ እርግዝናን ለማቋረጥ የሚያገለግል መድኃኒት ነው። ሚፌፕሪስቶን ብቻውን እርግዝናን አያቋርጥም ተብሎ ስለሚታሰብ ሁልጊዜ ከሚሶፕሮስቶል ጋር ተጣምሮ ጥቅም ላይ መዋል አለበት ማለት ነው። ሚፌፕሪስቶን የሚሰራው ለእርግዝና ቀጣይነት አስፈላጊ የሆነው ፕሮጀስትሮን የተባለውን ሆርሞን በመግታት ሲሆን ሚሶፕሮስቶል ደግሞ ማህፀን እንዲኮማተርና እንዲጸዳ ያደርጋል ማለት ነው። አንዳንድ ሀገሮች ውስጥ ደግሞ የኩሽንግ ሲንድሮም ባለባቸው ሰዎች ላይ ያለውን ከፍተኛ የደም ስኳር መጠን ለማከመም እንዲሁም እንደ ፋይብሮይድ ወይም ኢንዶሜትሪዮሲስ ላሉ የማህፀንና ጽንስ ነክ ሁኔታዎች ላይ ያገለግላል ማለት ነው። እንዲሁም ከግንኙነት በኋላ እንደ መከላከያ ክኒንና እንደ የወሊድ መቆጣጠሪያም እየተሞከረ ይገኛል ማለት ነው። ይህ መድኃኒት በአብዛኛው ለእርግዝና ማቋረጥ ወይም ለውርጃ ጥቅም ላይ የሚውል በመሆኑ በብዙ ሀገሮች ውስጥ ቁጥጥርና ተደራሽነቱ በጣም የተገደበ ነው። በአብዛኛው ሰው በሚፌፕሪስቶን ምክንያት ምንም አይነት የጎንዮሽ ጉዳት ባያጋጥመውም አንዳንድ ሰዎች ራስ ምታት፣ ቁርጠት ወይም ትንሽ ደም መፍሰስ ሊያጋጥማቸው ይችላል ማለት ነው። እርግዝና ከሌለብኝ ክኒኖቹን በውስጥ ምን ይከሰታል ለምትሉ ደግሞ ሁለቱንም መድኃኒቶች እርግዝና በሌለበት ጊዜ መውሰድ ቀላል የጎንዮሽ ጉዳቶች ሊኖሩት ይችላል። እነዚህም የጎንዮሽ ጉዳቶች መድኃኒቱን ሲቆም ይጠፋሉ። እናም ምንም አይነት የረጅም ጊዜ አደጋ የላቸውም ማለት ነው። በማጠቃለያ ደግሞ ጤናችሁን አይጎዳም፣ ነገር ግን ሰውነታችሁ መድኃኒቱን ሊያስከትሉ የሚችሏቸው ሌሎች ምልክቶች ሊያጋጥማችሁ ይችላሉ። ለምሳሌ እንደ ተቅማጥ፣ እንደ ማቅለሽለሽ፣ ራስ ምታት፣ ትኩሳትና ወዘተ አይነት ምልክቶች ሊኖሩባችሁ ይችላሉ ማለት ነው። ሆኖም ግን የጽንስ ማስወረጃ ሂደት እየተካሄደ መሆኑን የሚያመለክተው የወር አበባ መምሰል ያለበት ደም መፍሰስ አይኖርም እዚህ ላይ። ይሁን እንጂ ማንኛውንም አይነት የጽንስ ማስወረጃ መድኃኒት ከመጠቀማችሁ በፊት በመጀመሪያ በዚህ መንገድ ነፍሰ ጡር መሆናችሁን ወይም አለመሆናችሁን ማረጋገጥ በጣም ይመከራል ማለት ነው። አሁን ደግሞ የእርግዝና መድኃኒት እየተጠቀማችሁ የምታረግዙበትን አንዳንድ ምክንያቶችን እንመለከታለን። የእርግዝና መከላከያ ወይም በርዝ ኮንትሮል የምንለው ማለት ነው ብዙ አይነቶች ያሉ ሲሆን ነገር ግን ምንም አይነት ዘዴ 100% ውጤታማ አይደለም። የእርግዝና መከላከያ እየተጠቀማችሁ ቢሆንም እንኳን ማርገዝ ይቻላል። ሁሉም የእርግዝና መከላከያ ዘዴዎች እኩል ውጤታማ ስላልሆኑ አንዳንዶቹ ከሌሎች የበለጠ የውድቀት መጠን ወይም ፌለር ሬት ያላቸው ናቸው ማለት ነው። የተለያዩ የእርግዝና መከላከያ አይነቶች የተለያዩ የውጤታማነት ደረጃዎች ያላቸው ሲሆን በተለያዩ ምክንያቶችም ስህተት ይከሰታል።
ማለትም እርግዝና እንዲፈጠር ሊሆን ይችላል ማለት ነው። እነዚህ መከላከያዎች ደግሞ የተለያዩ አይነት ሲሆኑ አጠቃቀማቸውም ይለያያል። ለምሳሌ አንደኛ ሆርሞናዊ ዘዴዎች ሲሆን ሆርሞናዊ የእርግዝና መከላከያ ዘዴዎች ሰው ሰራሽ የሆኑ የፕሮጀስትሮን አይነት ወይም የፕሮጀስቲን እና ሰው ሰራሽ ኢስትሮጅን ድብልቅን በመልቀቅ ይሰራሉ። ሆርሞናዊ የእርግዝና መከላከያ እርግዝናን የሚከላከለው በሚከተሉት መንገዶች ነው። ለምሳሌ የእንቁላል መውጣትን በማቆም ጽንስ እንዳይጣበቅ በማድረግ የማህፀን ግድግዳን በማቅጠን እና የማህፀን በር ንፍጥን በማወፈር ይህም የወንድ ዘር ወደ ማህፀን እንዳይገባ አስቸጋሪ በማድረግ ጽንስ እንዳይፈጠር ያደርጋል ማለት ነው። ሆርሞናዊ የእርግዝና መከላከያ መንገድን እየተጠቀማችሁ ስህተት ሊከሰት ይችላል። ምክንያቱ ደግሞ ከሚከተሉት አንዱ የመሆን አዝማሚያ አለው። ለምሳሌ ክኒኑን መውሰድ፣ ቀጣዩን መርፌ መውሰድ ወይም ቻፕ ቀለበቱን በጊዜ መለወጥ አለመቻል፣ ይሄ አንዱ ምክንያት ነው። አንቲባዮቲኮችን መውሰድ እና ክኒንን መውሰድ መርሳት፣ እነዚህ 3 ምክንያቶች እርግዝና እንዲፈጠር ከሚያደርጉ ምክንያቶች ውስጥ አንዱ ናቸው ማለት ነው። ሁለተኛ ደግሞ የማህፀን ውስጥ መሳሪያዎች ናቸው። የማህፀን ውስጥ መሳሪያ በሐኪም በማህፀን ውስጥ የሚቀመጥ ቲ ቅርጽ ያለው ትንሽ መሳሪያ ነው። ሆርሞን ያላቸው የማህፀን ውስጥ መሳሪያዎች እርግዝናን ለመከላከል ሆርሞኖችን ያመነጫሉ። የመዳብ የማህፀን ውስጥ መሳሪያ ደግሞ የወንድ የዘር ፍሬ የመዋኘት ዘዴን ይለውጣሉ። ሁለቱም አይነት መሳሪያዎች የወንድ የዘር ፍሬ ወደ ማህፀን እንዳይገባ ይከላከላሉ። በተዋልዶ ጤና ባለሙያዎች ማህበር ወይም አሶሲዬሽን ኦፍ ሪፕሮዳክቲቭ ሄልዝ ፕሮፌሽናልስ መሰረት ሆርሞን ያላቸው የማህፀን ውስጥ መሳሪያዎች እንደየብራንዱ ከ3 እስከ 5 ዓመት ድረስ ከ99% በላይ ውጤታማ ናቸው። የመዳብ የማህፀን ውስጥ መሳሪያዎች ደግሞ እስከ 12 ዓመት ድረስ ከ99% በላይ ውጤታማ ናቸው ማለት ነው። ሆርሞን ያላቸው የማህፀን ውስጥ መሳሪያዎች ሆርሞኖችን መልቀቅ ለመጀመር እስከ 1 ሳምንት ሊወስዱ ስለሚችሉ ከተጠቀሙ በኋላ ባለው የመጀመሪያ ሳምንታት ውስጥ የመክሸፍ እድላቸው ከፍ ያለ ነው ማለት ነው። በተጨማሪም አልፎ አልፎ ሁለቱም ሆርሞን ያላቸውና የመዳብ የማህፀን ውስጥ መሳሪያዎች ደግሞ ከቦታቸው ሊንቀሳቀሱና ከማህፀን በር ሊወጡ ይችላሉ። ይህም ደግሞ እርግዝና እንዲፈጠር ሊያደርግ ይችላል ማለት ነው። ሶስተኛ ደግሞ የመከላከያ ዘዴዎች ናቸው። የመከላከያ የወሊድ መቆጣጠሪያ ዘዴዎች የወንድ የዘር ከእንቁላል ጋር እንዳይገናኝ በአካላዊ ሁኔታ በመከላከል ይሰራሉ። እነዚህም ዘዴዎች ለምሳሌ የወንድ ኮንዶም፣ የሴት ኮንዶም፣ ዳያፍራም፣ ስፐርሚሳይድ እና ስፖንጅ ከመከላከያ ዘዴዎች ውስጥ የሚጠቀሱት ናቸው ማለት ነው። የመከላከያ ዘዴዎች ውጤታማነት የተለያየ ሲሆን ከነዚህም ዘዴዎች ውስጥ ዳያፍራም እና የወንድ ኮንዶም ከፍተኛ ውጤታማነት አላቸው። ነገር ግን ስፐርሚሳይድ እርግዝናን የመከላከል ዕድሉ እጅግ በጣም አነስተኛ ነው። የመከላከያ ዘዴዎች አንዳንድ ጊዜ በተጠቃሚ ስህተት ምክንያት ሊከሹ ወይም ሊበላሹ ይችላሉ። ማለትም የወንድና የሴት ኮንዶም ሊቀደድ ወይም ሊበጠስ ይችላል። ዳያፍራም ወይም ስፖንጅ ደግሞ አንዳንድ ጊዜ ከቦታው ሊንሸራተት ይችላል። እያንዳንዱ ስህተት የወንድ ዘርን አልፎ እንቁላል እንዲያገኝ ሊያደርግ ይችላል። ይህም ደግሞ እርግዝና እንዲፈጠር ትልቅ አስተዋጽኦ ያደርጋል ማለት ነው። አራተኛ የተፈጥሮ የወሊድ መቆጣጠሪያ ዘዴዎች ናቸው። የተፈጥሮ የወሊድ መቆጣጠሪያ ዘዴዎች እርግዝናን ለመከላከል ክኒን ወይም መሳሪያ መጠቀምን አያካትትም። አብዛኛዎቹ የተፈጥሮ የወሊድ መቆጣጠሪያ ዘዴዎች ጥንቃቄ የተሞላበት እቅድና የሁለቱም አጋሮች ጥብቅ ትብብር ያስፈልጋቸዋል። የተፈጥሮ የወሊድ መቆጣጠሪያ ዘዴዎች የሚከተሉትን ያካትታሉ። ለምሳሌ የመራባት ግንዛቤ ዘዴዎች ወይም ፈርቲሊቲ አዌርነስ ሜተድስ ሲሆን አንድ ሰው በጣም የመራባት ደረጃ ላይ ያለበትን ጊዜ ለመለየት የወር አበባ ዑደቱንና የሰውነት ሙቀት በመከታተል የሚደረግ ጥንቃቄ እርግዝናን እንዳይፈጠር ያደርጋል ማለት ነው። ሌላው ደግሞ ጡት በማጥባት የወር አበባ መቋረጥ ወይም ላክቴሽን አሞናሪያ የምንለው ሲሆን አንድ ሴት ጡት በምታጠባበት ጊዜ ማርገዝ ስለማትችል የወሊድ መቆጣጠሪያ መጠቀም ላያስፈልጋት ይችላል። ስለዚህ በእነዚህ ሁለት መንገዶች የሚደረግ የወሊድ መቆጣጠሪያ የተፈጥሮ የወሊድ መቆጣጠሪያ ይባላል ማለት ነው። የተፈጥሮ የወሊድ መቆጣጠሪያ ዘዴዎች በአጠቃላይ በጣም ከፍተኛ የሆነ የውድቀት መጠን ያላቸው ናቸው ማለት ነው። ምክንያቱም ሁሉም የተፈጥሮ የወሊድ መቆጣጠሪያ ዘዴዎች በከፍተኛ ደረጃ በሰውነት ግንዛቤ ላይ መተማመንን ይጠይቃሉ። አንዳንድ ሰዎች የመራቢያ ጊዜያቸውን በማስላት ስህተት ሊሰሩ ይችላሉ፣ ወይም ጡት በማጥባት የወር አበባ መቋረጥ ዘዴው ውጤታማ የወሊድ መቆጣጠሪያ እንዲሆን የሚያስፈልጉትን መስፈርቶች ላያሟላ ይችላል። ስለዚህ በተለያዩ ምክንያቶች እና ስህተቶች ምክንያት እርግዝና ሊፈጠር ይችላል ማለት ነው። እንግዲህ ውድ ተመልካቾቼ ከእርግዝና መከላከያ ጋር በተገናኘ እርግዝና ሳይፈጠር መከላከያ የሚወስዱ ሴቶች ምን ያጋጥማቸዋል የሚለውንና
የእርግዝና መከላከያ የአጠቃቀም ሁኔታዎች የሚያሳይ አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁኝ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ደግሞ ሰብስክራይብና ላይክ እንዲሁም ኮሜንት እንዳይለያችሁ ላለሁኝ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን ማለት ነው። መልካም ጊዜ ይሁንላችሁ።